ሄሎ ኤቭሪዋን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬ እንግዲህ በአዲስ ቪዲዮ መጥተናል። ታይትልና ተምኔሉ ላይ እንደምታዩት ደግሞ ሪቪው የምናደርገው መኪና ተሙ ሮልስ ሮይስ ከሊናን ወይም ከቻይና ለግዠሪ መኪኖች ውስጥ አንደኛው የሆነው ዚከር 9X ይሆናል። ስለዚህ በዚህ ቪዲዮ ስለ መኪናው ኢንቴሪየር፣ ኤክስቴሪየር፣ ባትሪ ፓክ ወይም ደግሞ ፓወር ትሬን ፕላስ ደግሞ ኢንቴሪየር ፊቸሮቹ አስደናቂ ኢንቴሪየር ፊቸሮች አሉ። ስለነሱ እናወራለን። እያያችሁ ያላችሁት ካርቪው ነው። እኔ ደግሞ ሮቤል ላይ ወደ ቪዲዮ ስለ መኪናው ዲዛይን ከማውራታችን በፊት ግን ስለ ፕራይሱ እናውራ። ያው ሁላችንም እንደምናውቀው ዚከር 9X የሚባለው መኪና እኛ ሀገር አልገባም፣ እስቲ ቻይና ማርኬት ላይ ያለው። ነገር ግን ለምን ተሙ ሮልስ ሮይስ ከሊናን እንደተባለ ልንገራችሁ። በፕራይስ ምክንያት ነው። እንደምናውቀው ያው ሮልስ ሮይስ የሚያመርታቸው መኪኖች ሁሉም ለግዠሪ የሚባሉት ናቸውና ሮልስ ሮይስ ብለን ስናስብም ለግዠሪ ብራንድ ከሚባሉ የመኪና ካምፓኒዎች ውስጥ አንደኛውና ጉምቱ ብለን ከምንጠራቸው ካምፓኒዎች ውስጥ አንደኛው ሮልስ ሮይስ ነውና ከሚያመርታቸው ሞዴሎች ውስጥ አንደኛው ከሊናን የሚባለው ሞዴል ነው። ይሄም ኤስዩቪ ቦዲ ታይፕ ያለው ሲሆን 5 ሲት ነው ያለው። እንዲሁም ደግሞ ሞስት ለግዠሪየስ ከምንላቸው ኤስዩቪ መኪኖች ውስጥ አንደኛው ነው ሮልስ ሮይስ ከሊናን እና ይሄ ዚከር 9X የሚባለው በመልክም ከሊናን ይመስላል፣ ያው በኋላም እንደምንመጣበት። ፕላስ ደግሞ ተሙ ያስባለበት ደግሞ ከሮልስ ሮይስ ከሊናን ፕራይስ አንፃር የዚከር 9X ፕራይስ በጣም ሃፍ አይደለም፣ ላይክ በጣም ፍራክሽን መሆኑ ነው። ላይክ የሮልስ ሮይስ ከሊናን ቤዝ ሞዴል የሚባለው $250,000 ነው መነሻው። ሃይስት የሚባለውን ቲም የምንመርጠው ደግሞ እስከ $500,000 ማለትም እስከ $500,000 ድረስ ይደርሳል። ነገር ግን ዚከር 9X የምንለው ቤዝ ሞዴሉ ስታርት የሚያደርገው ኦልሞስት $68,520 አካባቢ ነው ቤዝ ሞዴሉ። ሃይስት የምንለው ደግሞ አሁን የማሳያችሁን ፊቸሮች በአጠቃላይ የሚይዘው ሃይስት የሚባለው ዚከር 9X ደግሞ ኦልሞስት $88,000-$89,000 ነውና ኢማጂን ኦልሞስት 4-5 እጥፍ በታች ያንሳል ዚከር 9X እና ተሙ ሮልስ ሮይስ የተባለው በዚህ ምክንያት ነው። ናው እሺ፣ ስለ ፕራይሱ ይሄን ያክል ካልን አሁን ደግሞ ወደ ዲዛይኑ እንሂድ። ቅድም እንዳልኳችሁ ይሄ መኪና ተሙ ሮልስ ሮይስ ነው የተባለው በፕራይሱ ብቻ ሳይሆን ባለው ዲዛይን። ምክንያቱም ዲዛይኑ ኦልሞስት አብዛኛው የዲዛይን ኮንሰፕት ከሮልስ ሮይስ ከሊናን የተወሰደ ስለሆነ ነው እና ከሊናንን ስለሚመስለው ተሙ ሮልስ ሮይስ ከሊናን የተባለው እና እዚህ ጋር አሁን ለምሳሌ ሙሉ ለሙሉ ከሮልስ ሮይስ ከሊናን ነው የወሰደው ዲዛይኑን ማለት አንችልም። ምክንያቱም የራሱ የሆነ ዲዛይን ኤሌመንቶች ተጠቅሟል። ስፔሻሊ ሄድላይት ዲዛይኑ የራሱ የሆነ ዩኒክ የሆነ ዲዛይን ያለው፣ ፍሮንት ባምፐሩም የራሱ የሆነ ዩኒክ ዲዛይን ያለው። ግን በየትኛው ይመሳሰላል ካለን በግሪሉ ፍሮንት ግሪሉ ላይ ያለው ክሮም ግሪል ከሮልስ ሮይስ ከሊናን ጋር ይመሳሰላል። አሁን እዚህ ጋር እንደምታዩት ላይክ ሄድላይት ዲዛይናቸው ተመሳሳይ አይደለም። ፎግ ላይቱ እንዲሁም በምፐሩ ኢቭን ሁድ ዲዛይን ተመሳሳይ አይደለም። ግን እዚህ ጋር ባለችው ሮልስ ሮይስ ከሊናንን ይመስላል። I don't know if that makes sense ማለት ብዙዎቻችሁ አይመስልም ምናምን ልትሉ ትችላላችሁ፣ ግን ትረስት ሚ ይመስላል። ይሄኛው ምናልባት ኦልደር ሞዴሉ ሊሆን ይችላል ሮልስ ሮይስ ከሊናን፣ ግን ኒወር ሞዴል ግን ከዚህኛው ጋር በጣም ተመሳሳይ ነው። ግን ይሄ መኪና ደግሞ ከሮልስ ሮይስ ከሊናን ቤተር ኳሊቲ ወይም ቤተር የሆነ ነገር ፕሮቫይድ ያደረገው በሄድላይት ዲዛይኑ ነው። ምክንያቱም እዚህ ጋር እንደምታዩት ክሪስታል ሄድላይት ዲዛይን የተጠቀሙ፣ እዚህ ጋር የምታያቸው ጥቃቅን ዶቶች ልክ እንደ ክሪስታል ወይም ይሄ እንደ ኮከቦች አይነት ነገር እንዲመስል ተደርጎ ነው። ፕላስ ይሄኛው ፕሮጀክተር ሄድላይት የተገጠመለት። ፕሮጀክተር ስላችሁ ያው ራሱ ፕሮግራም የሆኑ ነገሮችን ነው የሚያሳያችሁ፣ ግን መሬት ላይ የሆኑ ሼፖች የሆኑ ነገሮችን ያሳያችኋል ፕሮግራም ሊሆኑትና እንደ ፕሮጀክተር የሚያገለግላል። ፕላስ እዚህ ጋር እነዚህ ይሄ ካይንድ ኦፍ ዳይመንድ ሉክ ያላቸው ዲአርኤልን የተጠቀሙት እና አሉ ነው ሄድላይት ዲዛይኑ ላይክ ባይ ፋር ከሮልስ ሮይስ ከሊናን በጣም የተሻለ ሄድላይት ዲዛይን ያለው። ከዛ ወደ ሳይዱ ስንሄድ አሁንም ሮልስ ሮይስ ከሊናንን የሚሸተን ስፔሻሊ የኋላውን በር ላይ አይመሳሰልም። ምክንያቱም ሮልስ ሮይስ የራሱ የሆነ ላይክ ዩኒክ የሆነ ዶር ዲዛይን ያለው፣ ያው ከፊት ለፊት ያለው ከመሃል ነው ሁለቱም በሮች የሚከፈቱት እና ለየት ያለ የዶር ሜካኒዝም ነው ሮልስ ሮይስ ያለው። ነገር ግን አንደኛው ይሄኛው ዚከር 9X ከሮልስ ሮይስ ጋር የሚመሳሰልበት እዚህ ጋር ያለው ኦቨርኦል ቦዲ ዲዛይኑ ከሮልስ ሮይስ ከሊናን ጋር ይመሳሰላል። ያው ኖርማል ዶር ሜካኒዝም ቢጠቀም፣ ፕላስ ደግሞ እዚህ ጋር ያለው የኋላውም ዲዛይን ደግሞ እንዳልኳችሁ ከከሊናኑ ጋር ተመሳሳይ ነው። ከዛ በተጨማሪ እዚህ ጋር እንደምታዩት 22 ኢንች ክሮም ሞኖብሎክ ዊል ነው የተገጠመለት። ሞኖብሎክ የምላችሁ ይሄኛው ዊል ይሄኛው ጎማ ቸርኬ ከአንድ አልሙኒየም ነው የወጣው። ሞኖብሎክ ሲባል እንደዛ ነው። አብዛኛው ጊዜ 3 ፒስ ይባላል፣ 2 ፒስ ይባላል። ያ ማለት ሁለት የተለያዩ ፒሶች አንድ ላይ ሲገጣጠሙ ምናምን አይነት ነገር ነው። ይሄ ግን ሞኖብሎክ ክሮም ዲዛይን አልሙኒየም ቸርኬን የተገጠመለት which is በጣም ዩኒክ እና በጣም ይሄ ደግሞ ለግዠሪነት አይነት ፊሊንግ የሰጠው አንደኛው ይሄ ነው።
ከዛ በተጨማሪ እዚህ ጋር እንደምታዩት ያው ብላክ ትሪም አለ። ያው የተለያዩ የቦዲ ቀለም አማራጮች አሉት። ይሄኛው ዋይት ፕላስ እዚህ ጋር ያለችውም ዲዛይን እቺኛዋ ፓርት ደግሞ ሲልቨር ናት። ማነው አልሙኒየም ናት ሲልቨር ግን ሲልቨር ከለም አልሙኒየም ነው የተጠቀሙት ነው ፕላስቲክ። ከዛ እዚህ ጋር ፕራይቬሲ ቲንትድ ዊንዶ አለው። ሶ ያ just you can feel the luxuryነት እንዲሁም ደግሞ ሮልስ ሮይስን ስቲል አሁንም ፊል ማድረግ ትችላላችሁ። ከዛ ወደ ኋላ ስንሄድ ከካሊናን ጋር ተመሳሳይ አይደለም። የኋላው ዲዛይን ፉሊ ተመሳሳይ አይደለም። ተመሳሳይ ያልሆነው በምንድነው? እዚህ ጋር መሃል ላይ ያሉት የተጠቀሙት ኤልኢዲ ሬድ ላይቶች ናቸው። ሁለቱን ብናወጣ ከላይና ከታች ያሉትን ኤልኢዲ ሄድ ላይቶች ብናወጣ ከሮልስ ሮይስ ካሊናን የኋላ ዲዛይን ጋር ኤግዛክትሊ ተመሳሳይ ነው። ተመሳሳይ ስላችሁ በቃ ቁጭ ራሱ ነው። የተለየ ዲዛይን የምናገኘው በቃ እዚህ ጋር ያለችው ይሄኛው ኤልኢዲ ሬድ ላይት ሆነ። that's why ይሄኛው ሮልስ ሮይስ ካሊናን ተሙ ቨርዥን ኦፍ ሮልስ ሮይስ ካሊናን የተባለውና ቀረብ ብለን ስናየው ይሄኛው እዚህ ጋር እንደምትዩት አሁንም ስታር ፊልዶች አሉ ወይም ደግሞ እንደ ኮከብ የሚመስሉ ነገሮች አሉ። ፕላስ እዚህ ጋር ኤልኢዲ ሄድ ላይት አለ። አሮን ነው እንጃ ላይክ ሮልስ ሮይስ ካሊናንን የሚመስል መኪና ከዛ በኋላ ለግዠሪነቱን ደግሞ ከሮልስ ሮይስም የሚገዳደር እንዲሁም በአንዳንድ ነገሮች የሚበልጥ ከዛ ግን የሮልስ ሮይስ ፍራክሽን ኦፍ መኒን አሩ ነው። ቻይኖች እንዴት ይሄንን ፕሮቫይድ እያደረጉ እንዳሉ አላውቅም፣ ግን አይ ላቭ ኢት። እኔ ስፔሻሊ ዘ ሪር ኢንድ የዚህኛው የዚከር 9ኤክሱን ሪር ኢንድ በጣም ነው የወደድኩት። በጣም ስሊክ ነው። በጣም ላይክ ያን ያህል የወጣ ዲዛይን አይደለም ምናምን ነገር እና በቃ ሴትልድ የሆነ ዲዛይን ታውቃላችሁ። በቃ ለግዠሪ ብላችሁ ታስቡ ብዙ አንግል ብዙ አግሬሲቭነት ያልበዛው ግን ኤሌጋንስ ያለው መኪና ነው ብዬ አስባለሁ። ከዛ እዚሁ ጋር ከሮልስ ሮይስ ጋር በጣም ተመሳሳይ ሆኖ ደግሞ ያው ኋላ ቴልጌት አከፋፈቱን ሮልስ ሮይስ ካሊናን ስፕሊት ቴልጌት ነው ያለው። ከላይ አንደኛው ይከፈታል፣ ከዛ ከታች አንደኛው ይከፈታል። ይሄም ተመሳሳይ ነው። በቃ ሜካኒዝሙ ኤቭሪቲንግ ከሮልስ ሮይስ ካሊናን ጋር ተመሳሳይ ነው። እዚህ ጋር እንደምታዩት ይሄኛው አንደኛው ፓርት ነው፣ የታችኛው ፓርት ነው። ከዛ እዚህ ጋር ደግሞ የተለመደው ቴልጌት አለ ወደ ላይ የሚከፈተው ማለት ነው። ይሄ መኪና ላይክ በ5 ሲተር ማግኘት እንችላለን፣ በ7 ሳይሆን በ6 ሲተር ማግኘት እንችላለን። ግን የኋላ ወንበሮቹ ስፔሻሊ ዘ7 ሲተር ሲሆን የኋላ ወንበሮቹ ፎልድ ሳይደረጉ እንደዚህ ቀና እንዳሉ 470 ሊትር አካባቢ ስቶሬጅ ስፔስ እናገኛለን። ከዛ ሰከንድ እና ሰርድ ሮውን ደግሞ የምናጥፍ ከሆነ ደግሞ እስከ 2100 አካባቢ ሊትር አካባቢ ስቶሬጅ ስፔስ እናገኛለን። ስለዚህ ኢንተርምስ ኦፍ ፕራክቲካሊቲም አሪፍ ነው ማለት ነው። ፕላስ ደግሞ ይሄ መኪና የተገጠመለት ሰስፔንሽን ኤርባግ ሰስፔንሽን ነው። ስለዚህ ስሙዝ የሆነ ራይድ እንዲኖረው ምናምን ነገር ለማድረግ ነው። ፕላስ አሁን እዚህ ጋር ከኋላ ትንሽ መኪናው ከፍ ያለ ስለሆነ ከኋላ ለመጫን ለማውረድ እንዲመቸን እዚህ ጋር በተን አለች፣ ኤርባጉን የምናተነፍስበት የምንሞላበት ማለት ነው። ስለዚህ እሷን ያቺን በተን ስንነካ ዝቅ ይልልናል። ስለዚህ በቀላሉ ማውረድ መጫን እንችላለን። ከዛ በኋላ ደግሞ በተኑ መልሰን ስንነካው ደግሞ ወደ ኖርማል ራይድ ሃይት ይመለሳል ማለት ነው። ስለዚህ ለግዠሪ ፊል ስቲል አሁንም ውጪ ሆናችሁ ማየት ትችላላችሁ። ግን ደሞር ደግሞ የምታዩት ኢንቴሪየር ውስጥ ስትገቡ ነው። እዚህ ጋር እንደምታዩት ኦብቪየስሊ አሁን ያሉት መኪኖች መልቲፈንክሽን ስቲሪንግ ዊል ነው የሚጠቀሙት። እዚህ ጋር እንደምታዩት መልቲፈንክሽን ስቲሪንግ ዊል አለ፣ ፕላስ እዚህ ጋር ዲጂታል ድራይቨርስ ዲስፕሌይ አለ። ስለዚህ እነዚህን በተኖች ተጠቅመን እዚህ ጋር ያሉትን የትኛውንም ኢንፎርሜሽኖች አክሰስ ማድረግ እንችላለን። ከዛ ግን ወደ ሴንተር ኮንሶሉ ከመሄዳችን በፊት እዚች ጋር ሌላ ተጨማሪ ፊቸር አለ። ይሄ መኪና በደንብ እንድታዩ በደንብ ወደ ውስጥ እንድትገቡ ለማድረግ ነው። አንደኛ እዚህ ጋር ስፒከር ታገኛላችሁ። ይሄ መኪና ኦልሞስት ወደ 32 33 ስፒከር ነው ያለው። መኪና ውስጥ ሙሉ ለሙሉ ነው ከመጀመሪያው ከዚህ ከዳሽቦርድ ጀምራችሁ እስከ መጨረሻው ድረስ እስክትሄዱ ድረስ ኦልሞስት 32 33 ስፒከር ነው የተገጠሙለትና የተገጠሙለትም ናይም የሚባል ስፒከር ነው። ይሄ ደግሞ ለግዠሪ ከሚባል ማለትም ለግዠሪ ስፒከር ፕሮዲዩስ ከሚያደርጉ ስፒከር ብራንዶች ውስጥ አንደኛው የሆነው ነውና ማለት እንዴት ነው ይሄ በደንብ ስትነዱ ምናምን ነገር የሆነ ሙዚቃ ከፍታችሁ ምናምን የምትወዱ ሰዎች ምናምን ካላችሁ ላይክ ኢመርሲቭ የሆነ ፊሊንግ ነው የሚሰጣችሁ ማለት። ምክንያቱም መኪናው እንዳለ ሙሉ ለሙሉ በ32 ስፒከር ነው የተገጠመው። ጀስት እንዴት ነው ሃው ላይክ ማለት አሁን እኔ እንደዚህ ስላችሁ እንዴት ነው በዚህ አይነት ፕራይስ ይሄ ሁሉ ፊቸር ፕሮዲዩስ ማድረግ የቻሉት ወይም ፕሮቫይድ ማድረግ የቻሉት የሚለውን ትንሽ ግራ እየገባኝ ስለሆነ ነው። እዚህ ጋር የምታዩት ኤችዲ ነው። ኤችዲ ማለት ሄድስ አፕ ዲስፕሌይ ነው። ስለዚህ ሄድስ አፕ ዲስፕሌይ ያለው መኪና ነድታችሁ የምታውቁ ካላችሁ ስትነዱ ከመሪያችሁ ከፍ ስትሉ ግንባር መስኮታችሁ ላይ የተወሰኑ ምንድነው ኢንፎርሜሽኖች ነው። ለምሳሌ ባትሪ ከሆነ ባትሪ መጠናችሁን፣ ከዛ ስፒዳችሁን፣ ከዛ የሆነ ነገር ምናምን እንደዚህ አይነት ኢንፎርሜሽኖችን የሚያሳይ ነው ሄድስ አፕ ዲስፕሌይ።
ይሄ መኪና ውስጥ ከሚገጥሙ ሄድሳፕ ዲስፕሌዮች ውስጥ ትልቁን ሄድሳፕ ዲስፕሌይ ከያዙት መኪኖች ከተገጠመላቸው መኪኖች አንደኛው ነው ዚከር 9X። ፕላስ የተለያዩ አጀስትመንት ፊቸሮች አሉት። አሁን ለምሳሌ ስቲሪንግ ዊሉ ላይ ስንሄድ እዚህ ጋር ያለች በተን አለች። እሷን ስንነካ ሄድሳፕ ዲስፕሌይ የሚያሳይበትን ቦታ ከፍ ዝቅ ምናምን ነገር ማድረግ አጀስት ማድረግ ይቻላል። ፕላስ በጣም ጉልት ብለው ነው የሚታዩት ከሌሎች ሄድሳፕ ዲስፕሌዮች አንፃር። እዛ ጋር የምታዩት ኢንፎርሜሽን በደንብ ተለቅ ብለው ምናምን ነገር ነው የሚታዩት እና አዶ ነው ዳይ ላይክ አሜዝስ ሚ ይሄንን መኪና ሁሌ ባየሁት ቁጥር ሃው እንዴት እያልኩኝ ነው የሚሄድ። ከዛ ወደ ሴንተር ኮንሶሉ ስንሄድ እዚህ ጋር እንደምታዩት እዚህ ጋር መሃል ላይ ስለተከፈለ ነው እንጂ አሁን ኖርማሊ ጠፍቶ በታዩት አንድ ስክሪን ነው ይመስላችሁ፣ ግን ይሄ 16 ኢንች OLED not just the normal LCD OLED ዲስፕሌይ ነው የተገጠመለት ወይም ኢንፎቴመንት ስክሪን የተገጠመለት። ይሄኛው ሳይድ ለድራይቨሩ ይሄኛው ሳይድ ደግሞ ለፓሴንጀሩ ተብሎ ነው የተገጠመለት። ስለዚህ ያው ኦብቪየስሊ ቻይኖች ስክሪን ይወዳሉ። ስለዚህ መኪናው ስክሪን በስክሪን መሆኑ ምንም ይሄ የሚገርም ነገር አይደለም። ግን ኢማጂን 16 ኢንች OLED ስክሪን ነው የምታገኙት። ቤዝ ሞዴሉ ላይ ነው የምታገኙት። ከቤዙም ሃይስት ስትሪምን ይሄ ኢንፎቴመንት ስክሪን አለውና እንደምታዩት OLED ማለት ያው ሃይስት ከሚባሉት የስክሪን አይነቶች ውስጥ አንደኛው ነው። ስለዚህ በጣም ሪስፖንሲቭ ነው። የራሱ የሆነ ሶፍትዌር ነው የሚጠቀም። አይ ቲንክ Huawei ሶፍትዌር ነው የሚጠቀም፣ OS ሲስተም ነው የሚጠቀመው። ስለዚህ አሪፍ የሆነ ሪስፖንሲቭነስ አለው። ፕላስ አፕል ካርፕሌይ እንዲሁም አንድሮይድ አውቶን መጠቀም እንችላለን። የተለያዩ ነገሮችን አክሰስ ማድረግ እንችላለን። ታንክፉሊ እንደዚህ ያህል ምንም ያህል ሌክዠሪ ቢሆንም ስቲል ግን ፊዚካል በተኖችን አድረሱ። ስፔሻሊ በድራይቨር ሳይድ ካለው ስክሪን በታች እዚህ ጋር የተለያዩ በተኖች አሉ። ያው እዚህ ጋር ሃዛርድ የምናበራበት አለ። ከዛ የተለያዩ በተኖች አሉ። እዚህ ጋር ኤርኮን የምንቆጣጠርበት በተኖች አሉ። ፕላስ እዚህ ጋር ደግሞ ፊዚካል ኤርኮን ቬንቶች አሉ። ስለዚህ በፈለግነው ወይ አጀስት ማድረግ እንችላለን። ከዚህ ወረድ ስንል ደግሞ እዚህ ጋር ሴንተር ኮንሶሉ ላይ ሁለት ዋየርለስ ቻርጂንግ ፓድ አለ። እቺኛዋን ሪሞት እንዳትረሷት እመጣበታለሁ። ከዛ እዚህ ጋር ወረድ ስንል እዚህ ጋር 3 በተኖች አሉ። ይሄኛው በተን ኦን ሮድ ሞዶች ነው። ለምሳሌ ኢኮ፣ ስፖርት፣ ኮምፈርት፣ ኖርማል የምንላቸው ሞዶች ለመቀያየር እንጠቀምበታለን። መሀለኛው ላይ ኦፍሮድ ሞዶች ሳርት፣ መድ፣ ሮክ ምናምን እንደዚህ የምንላቸው ኦፍሮድ ሞዶች አሉ። እነሱን ለመቀየር መጠቀም እንችላለን። ፕላስ እዚች ጋር ክሪስታል ኖብ አለች። እቺኛዋ ክሪስታል ኖብ ያው ቮሊዩም ለመጨመር ለመቀነስ፣ ፓውዝ መሃል ላይ ያለችውን በተን ተጠቅመን ደግሞ ፓውዝ ፕሌይ ለማድረግ መጠቀም እንችላለን። ፕላስ እዚህ ጋር ደግሞ የተለያዩ ፈንክሽኖች ያላቸው በተኖች አሉ ማለት ነው። ከዚህ ወረድ ስንል እዚች ጋር ብዙም አትታይም፣ ግን እዚህ ጋር ስቶሬጅ ስፔስ አለ። ሴንተር ኮንሶል መሃል ላይ ሴንተር ኮንሶል ላይ መሃል ላይ እዚህ ጋር ስቶሬጅ ስፔስ አለ። ይሄ ስቶሬጅ ስፔስ ብዙም ዲፕ አይደለም። ወደ ኋላ ወንበር ስመጣበት ለምን ዲፕ እንዳልሆነ እነግራችኋለሁ። ግን እዚህ ጋር አሪፍ የሆነ ፕራክቲካሊቲ አለ። ፕላስ እዚህ ጋር የተወሰኑ ግሎቭ ቦክስ አሉ። ከዛ ዶር ካርድ ላይ እንዲሁም ማስቀመጥ የምንፈልጋቸው ነገሮች ካሉ ማስቀመጥ እንችላለን። የተለያዩ በተኖች አሉ ዶር ካርድ ላይ። አሁን ለምሳሌ እዚህ ጋር ተመልሰን ስናይ እዚች ጋር ያው ብዙ በተኖች አሉ። አሁን እዚች ጋር ይሄ ሜሞሪ ሲት አለ። 3 ስቶሬጅ አለን ማለት 3 የተለያዩ ሜሞሪ ሲቶችን መጠቀም እንችላለን። እነዚህን በተኖች ተጠቅመን ወደፊት ወደኋላ ምናምን እንደዚህ ማንቀሳቀስ እንችላለን። ፕላስ የፊት 2 ወንበሮች እና ከኋላ አሁን ሁለተኛው ሮ ላይ የምናገኛቸውን 2 ወንበሮች ጨምሮ ሂትድ፣ ቬንቲሌትድ እንዲሁም ማሳጅ ሲት አላቸው። ስለዚህ እነዚህን በተኖች ተጠቅመን እነዛን ነገሮች አክሰስ ማድረግ እንችላለን ማለት ነው። ከዛ አሁን ወደ ኋላው ስንሄድ እዚህ ጋር እንዳልኳችሁ 2 ፓይለት ሲት ነው የሚባሉት። ለየብቻ ስለሆነ የተገናኙ ስላልሆነ ፓይለት ሲት ነው የሚባሉት። እዚህ ጋር ነው የፊት ለፊት ያለውን ለግዠሪነት እዚህ ጋር መቶ ታገኙታላችሁ። ፕላስ ያልነገርኳችሁ ባይዘዌ ፎንት ላይ ማለት ነው ሮልስ ሮይስ ከሊናንን ብዙ ጊዜ ካያችሁት በተን ነው በር ለመዝጋት ለመክፈት በተን ነው የምትጠቀሙት እና ይሄ መኪና እንደ ሮልስ ሮይስ ብዙ በተኖችን ባይጠቀም አሁን ለምሳሌ የፊት ለፊት በር ድራይቨሩ ቢገባ እና ትንሽ በሩ ራቅ ቢለው ጀስት ፍሬኑን ሲጫነው በሩ መዘጋት ይችላልና እንደዚህ አይነት ለግዠሪ ፊቸሮችንም ያካተተ መኪና ነው። ሮልስ ሮይስ ከሊናንን ላይ እናገኘዋለን፣ እዚህ ላይ እናገኘዋለን ማለት ነው። ስለዚህ አሁን እዚህ የኋላው ላይ ስናወራ ግን እዚህ ጋር ሮልስ ሮይስ ከሊናን ላይ ብዙ አናገኝም፣ ስክሪን ምናምን ነገር ብዙም አናገኝም። ስለዚህ ኖርማል ጀስት የኋላ ወንበር ነው ያለው። ፕላስ እዚህ ጋር አሁን ከሴንተር ኮንሶሉ ጀርባ እዚህ ጋር ሚኒ ስክሪን እናገኛለን። እቺ ሚኒ ስክሪን ተጠቅመን ለኋላ 2 ወንበሮች ኤርኮን ማስተካከል እንችላለን። ከዛ በተጨማሪ ደግሞ የተለያዩ ፊቸሮችን መጠቀም እንችላለን። ከዛ ከሁለቱም የድራይቨር እንዲሁም የፓሴንጀር ወንበሮች ጀርባ እዚህ ጋር ጠረጴዛ ነገር አለች። ያንን ጠረጴዛ ፎልድ አድርገን ወይም ዘርግተ ነው እንግዲህ ጊዜያችንንም ኦር መብላትም የምንፈልግ ከሆነ እኒ ነገሮችን እዚህ ጠረጴዛ ላይ
መጠቀም እንችላለን ማለት ነው። ከዛ በተጨማሪ ግን ይሄ ዚከር ናይኒክስ የምንለው መኪና ሮልስ ሮይስ ከሊናን ላይ የማናገኛቸው እዚህ ናይኒክሱ ላይ የምናገኛቸው የተለያዩ ላይክ ጊሚኮች ወይም ስፔሻል ፊቸሮች አሉ። ከነዛ ውስጥ አንደኛው ሲኒማ ምን ፊቸር እንደሚባል አላውቅም፣ ብቻ እዚህ ጋር መሀል ላይ ስክሪን አለ። ይሄ ስክሪን ተንሸራታች ነው። እዚህ ጋር እንደምታዩት ሬል አለው ወይም የሚንሸራተትበት ሀዲድ አለው። ለዚህ ቅድም ያሳያችሁ ሴንተር ኮንሶሉ ላይ ያለችዋ የተቀመጠችዋን ሪሞት ተጠቅማችሁ ይሄንን ስክሪን አክሰስ ማድረግ ትችላላችሁ። ወደፊት ወደኋላ ማድረግ ትችላላችሁ። ሪሞቱንም ባጠቀሙ ደግሞ ዶር ካርድ ላይ የተለያዩ በተኖች አሉ። እነሱን ተጠቅማችሁ ስክሪኑን መጠቀም ትችላላችሁ ማለት ነው። ከዛ በተጨማሪ ሌላ ጊሚክ ደግሞ እዚህ ጋር እንደምታዩት የኋላ ሁለቱ ወንበሮች ላይክ አፕሳይድ ወይም ኦል ዘ ዌይ ላይክ 360 ዞረው መኪናውን እንደ ሚቲንግ ሩም መጠቀም ትችላላችሁ። አሚን ዋት በቃ አላቅም። ላይክ ለግዠሪ የምትፈልጉ ከሆነ ላይክ ዩ ሃቭ ላይክ ዚከር ናይኒክስ with a fraction of money of like ሮልስ ሮይስ ከሊናን። ከዛ ወደ ኋላው ስንሄድ እዚህ ጋር ኖርማል ነው። ይሄ የኋላ ወንበሮቹ ጀስት ኖርማል ናቸው። ፕላስ ሂተድ ኤንድ ቬንቲሌተር ነው ያለው፣ ማሳጅ የለውም። እንደዚሁ የነዚህን በእነዚህ ወንበሮች የሚሆኑትን በተኖች እዚህ ጋር ዶር ካርድ ላይ ምናምን ነገር እናገኛቸዋለን። እነዚህን ማስተኛት እንችላለን። ላይክ ዲሰንት የሆነ ሄድሩም ሌግሩም አለው። በቃ ፈታ ብለን መሄድ እንችላለን። ከዛ ሮልስ ሮይስ ከሊናን ላይ የማናገኘው እዚህ መኪና ላይ ሌላ የምናገኘው ደግሞ ሁለት ሰንሩፍ አለ። እዚህ ጋር የምታዩት ይሄኛው ሁለት ፓርት አለ። ይሄኛው የፊት ለፊቱ ፓርት ለፍሮንት እና ለሰከንድ ሮ ሲቶች የሚሆን ሰንሩፍ ነው። ከዛ በኋላ ይሄኛው ደግሞ ስፔሲፊካሊ ለኋላው ሩፍ የሚሆን። ስለዚህ ይሄኛው ስክሪን እስከዚህ ድረስ ይመጣል። ያው ይሄኛው ስክሪኑ እስካለበት ድረስ ነው ሰንሼዱ የሚከፈተው የሚዘጋው። ግን ዋቴቨር ይሄም ሰንሼዱ መከፈት ይችላል ምናምን። ሮልስ ሮይስ ከሊናን ላይ አታገኝም። እኔ ደከመኝ ማለት ፊቸሮቹን ሁላ መጥቀስ ማስረዳቱን ላይ እየከበደኝ ነው፣ እየደከመኝ ነው ከብዛታቸው አንፃር ማለት አሁን ሁላ ያልጠቀስኩላችሁ ብዙ ነገሮች አሉ። አሁን ለምሳሌ ይሄኛው የኋላው ዶር ለመከፈት ለመዘጋት እዚች ጋር በተን አለች። እሷን በተን ስንጠቀም ነው የሚከፈተው የሚዘጋው። ኢቭን ከውጪም ስንከፍትም ደግሞ በተን ነክተን መክፈት እንችላለን። እንደ ኖርማል መኪኖች ጎትተን መክፈት እንችላለን፣ ካልሆነ በበተን እንችላለን። ምንም አላውቅም ብቻ ግን ሮልስ ሮይስ ከሊናን ላይ አግኝተ ነው። ግን ዚከር ናይኒክስ ላይ የማናገኘው አምብሬላ ነው። ሮልስ ሮይስ ይበልጠዋል። ምንም አማራ ምንም አረብስ እኔ እንጃ። ስለዚህ መኪና ሳወራችሁ ማለት ነው ላይክ አይምሮይ ብሎ ነው ወይ የሆነ ነው። ላይክ ኢማጂን ሮልስ ሮይስ ከሊናን 250,000 ሚኒመም ቤዝ ሞዴሉ፣ ከዛ ይሄኛው ኦልሞስት 68,000። አው ይሄ ሁሉ ፊቸር እንዴት በ68,000? ቻይና ሌላ ሌቭል ላይ ናት። ምንም ያህል ይሄ ዚከር ናይኒክስ የምንለው መኪና ከሮልስ ሮይስ ከሊናን ጋር ስፔሻሊ በዲዛይን በጣም ቢመሳሰልም በአንድ ወሳኝ ነገር ግን ይለያያሉ፣ በኢንጂናቸው ወይም በሚጠቀሙት ፓወር ትሬን። ሮልስ ሮይስ የሚባለው መኪና 6.75 ሊትር ትዊን ቱርቦ V12 ኢንጂን የሚገጠምለት ሲሆን ዚከር የምንለው ደግሞ ሱፐር ሃይብሪድ ከሚባሉት መኪኖች ውስጥ አንደኛው ነው ይባላል። አይ ዶንት ኖ ዋይ ሱፐር ሃይብሪድ እንደተባለ፣ ምክንያቱም ጀስት ሃይብሪድ መኪና ዋትኤቨር። ይሄ መኪና ሃይብሪድ የተባለው ፔትሮል ኢንጂን እንዲሁም ደግሞ ኤሌክትሪክ ሞተር ስለተገጠመለት ነው። ፔትሮል ኢንጂኑ 2 ሊትር ቱርቦ 4 ሲሊንደር ፔትሮል ኢንጂን የተገጠመለት ሲሆን 205 ኪሎዋት ወይም 279 ሆርስ ፓወር ጀነሬት ማድረግ ይችላል። ከዛ በተጨማሪ ቤዝ የሚባሉት ሞዴሎች 2 ኤሌክትሪክ ሞተሮች ይገጠምላቸዋል፣ አንድ ከኋላ አንድ ከፊት። ነገር ግን ትንሽ ለየት የሚያደርገው ይሄ መኪና የሚጠቀመው ባትሪ ፓክ ጀስት ኖርማል ሃይብሪዶች ላይ የምናገኘው ባትሪ ፓክ አይደለም፣ ወይም ባትሪ ካፓሲቲ አይደለም። አሁን ለምሳሌ ኖርማል ሃይብሪድ መኪኖች ላይ የምናገኘው ባትሪ ፓክ ወይ 10 ኪሎዋት አወር ባትሪ ነው፣ ወይ ካልሆነ ደግሞ 15 ኪሎዋት አወር ባትሪ ነው። ነገር ግን እዚህ መኪና ላይ የምናገኘው ባትሪ ፓክ ፉል ኤሌክትሪክ መኪኖች ላይ የምናገኘው ባትሪ ፓክ ኦፕሽን ነው። ወይ ባለ 55 ኪሎዋት አወር ባትሪ ካልሆነ ደግሞ ባለ 70 ኪሎዋት አወር ባትሪ ኦፕሽን ነው የምናገኘውና ከዛ በተጨማሪ WLTP ክሌም ሬንጃቸውን ስናይ 55 ኪሎዋት አወር ባትሪ የተገጠመለት ወደ 230 ኪሎ ሜትር፣ 70 ኪሎዋት አወር ባትሪ የተገጠመለት ደግሞ ወደ 302 ኪሎ ሜትር አካባቢ ክሌም ሬንጅ መጓዝ ይችላሉ። ያው ክሌም ሬንጅ ነው፣ ሪል ወርልድ ላይ ያን ያህል ላይሆን ይችላል። ሌላው 55 ኪሎዋት አወር ባትሪው ከኮምበንሽን ኢንጂን ጋር ኮምባይን ስናደርገው ወደ 660 ኪሎዋት ወይም 885 ሆርስ ፓወር እንዲሁም ደግሞ 935 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ሲችል ቶፕ ስፒዱ እስከ 240 ኪሎ ሜትር ፐር አወር ድረስ መድረስ ይችላል። እንዲሁም ደግሞ ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ 3.7 ሰከንድ ይፈጅበታል። ያ ማለት 3000 እና ከዛ በላይ ኪሎግራም ለሚመዝን መኪና በጣም ትልቅ ማለት በጣም ፈጣን ነው።
ሌላው ትራይሞተር ሃይፐር ስፔክ የሚባል አለ። ይሄ ሃይስት የሚባለው ትሪም ወይም ሃይስት የሚባለው ስፔክ ነው። ይሄ ከስሙ እንደምንረዳው 3 ኤሌክትሪክ ሞተሮች አሉት። ከኮምበስሽን ኢንጂኑ ጋር ኮምባይን ስናደርገው ደግሞ ወደ 1030 ኪሎዋት ወይም 1400 ሆርስ ፓወር እንዲሁም 1410 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ከዛ ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ ደግሞ 3.1 ሰከንድ ይፈጅበታል። ያ ማለት ሁለት ሞተር የተገጠመለት 3.7 ነው which means 3000 እና ከዛ በላይ ኪሎግራም ነው የሚመዝነው። 3 ሞተር ሲሆን አሁንም ተጨማሪ ዌይት ይኖርበታል፣ ግን ስቲል ያንን ዌይት ዲፋይ እያደረገው ነው። ከ0 እስከ 100 ኪሎ ሜትር ፐር አወር 3.1 ሰከንድ ያውም 3000 እና ከዛ በላይ ኪሎግራም ለሚመዝን መኪና ስቲል ኢትስ ጀስት ማይንድ ብሎዊንግ። ብቻ በአጠቃላይ የዚከር 9X ወይም ተሙ ሮልስ ሮይስ ከሊናን የሚባለው መኪና ሪቪው ይሄን ይመስላል። አይኖ ረዝሟል። እንደምታዩት በጣም ብዙ ፊቸሮች አሉት። ገና ያልነኳቸው ያላሳየኋችሁ በጣም ብዙ ፊቸሮች አሉ ይሄ መኪና። ምናልባት ወደፊት ጊዜ ካገኘን ተመልሰን እንመጣበታለን። አይ ሆፕ ይሄ መኪና እንደተመቻችሁ። እንደዚህ አይነት ሪቪው የምትፈልጉ ካላችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርታችሁን አሳዩኝ። እንዲሁም ሪቪው እንዳደርግላችሁ የምትፈልጉት ሌላ መኪና ካለ ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።